ሁሉንም ነገር ትቶ መጥቶ እንዲያስቆምሽና ተያይዘን እንጥፋ እንዲልሽ ትፈልጊያለሽ አይደል? ምንም እናቴን ቢያሳጣኝም ልበቀለው ብፈልግም መጥቶ ይቅር በይኝ እንታረቅ ቢለኝ ይቅር ልለው ፈልጋለሁ። አንድ ላይ ምን ቢለኝ እሺ ብዬ አብሬ እሆናለሁ። እሱ ደግሞ በጣም ያናድደኛል። እንዴት እናትሽን ያሳጣሽ ይቅር ብለሽ ከሱ ጋር ለመኖር ታስቢያለሽ እያሉ ሁሉ ጊዜ ከራሴ ጋር እጣላለሁ፣ ራሴን እጣለዋለሁ። ደግሞ ምንድነው እዛ ውስጥ የምትፈልጊው? የእናቴን ቀለበት ያው አዲስ ከምንገዛ እሱን ባደርግ ይሻላል ብዬ ነው። አባቴ ጥሏት ከመሄዱ በፊት የታገብኛለች ጥያቄ ጠይቋት ነበር። ከዛ እሱ ጥሏት ሲሄድ አለቃት ውስጥ አስቀመጠችው። እንደምትስማሚ እርግጠኛ ነበርኩ። ደግሞ ለእናቴ ነግሬያታለሁ፣ ተስማምታለች። እንዴት አስማማቸው? ማለቴ ያው እናት ሌላ ሰው ሲቀርብክ የሚቀማቸው ስለሚመስላቸው። አዎ፣ ግን እናቴን ማሳመን ያን ያህል የሚከብደኝ አልነበረም። ደግሞ ትወድሻለች እኮ። እናያለን። ለማንኛውም ከደቂቃዎች በፊት ዳግም ሲመጡ ነበር። ዳግም? ቆይ ምን ሊሆን ነው አይኑን በጨዋሽቶ የመጣው? ቆይ የእናትሽ ሞት አወቀ እንዴ? ያወቀ አይመስለኝም፣ ግን እንዴት እንደሆነ ባላቅም። ሰላም ጤና ይስጥልኝ ውድ የመልስ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። መልስ ድራማ በክፍል 10 እንግዲህ አስገራሚ ነገሮች ተፈጥረዋል። በክፍል 9 ላይ ዳጊ ወደ እነ ዳኒ ቤት ሂዶ ነበረ፣ ዳኒን ይቅርታ ለመጠየቅ ማለት ነው። ምክንያቱም ቤቱ ድረስ ሂዶ የሄቨን የእናቷ እንደሞት የሄመን እናቷ እንደሞተችና እንዲሁም ደግሞ ለምን የሱን የስራ ቦታ እንዳዘጋበት ሊጠይቀው ወደ ቤቱ በሄደ ጊዜ ነበረ። ቤት ውስጥ እናቱና ሚስቱ ነጻነት ብዙ መጥፎ ነገሮች አእምሮ ላይ ሞልተውት ስለነበረ ጓደኛህ ሚሴጆች እየላከ እያስፈራራኝ ነው፣ ጓደኛ ፍቅረኛህን ይወዳታል እያለች የቅናቷን መንስኤ እንግዲህ ለሱ እንዲጣሉ ስትነግረው ነበር ነጻነት። በዛ የተነሳ ውስጡ ጥላቻን ይዞ ነበር እና ለአጋጣሚ በር ላይ ሲያገኘው ግን ይደባደባሉ። ሁለቱም የማይሆን ቃል ስለተናገረው ይሄኛውን በጣም ይናደድና ተደባድበው ነበረ። ከዛ እንግዲህ ዳጊም ሌላ ብቻው ሄዳን፣ ዳኒም ወደ ሄመን ይመለሳል ማለት ነው። በዛን ቅጽበት ግን ዳኒ አንድ ነገር አሰበ። ዳጊን መበቀል አሰበ። ዳጊ ደግሞ በጣም ደካማ ጎኑ ሄመን እንደሆነች አወቀ። ስለዚህ በጣም የሚወዳ አሁን ለምሳሌ የምትወዱት ጓደኛችሁ የእናንተን ፍቅረኛ ቢያገባ ምን ሊሰማችሁ እንደሚችል ያው እናንተ ታውቁታላችሁ። ስለዚህ ለዚህ ሁሉ ላደረገብኝ ግፍ እኔ ላይም ሄመንም ላይ ላደረገው ግፍ እኔና ሄመን ተጋብተን እሱን መበቀል ፈልጋለሁ ብሎ ስላሰበ ይህን ሀሳብ ቀድሞ ለሄመን አቅርቦላት ነበር። እንግዲህ የተደባደቡ ቀን ወደ ሄመን ሄዶ እሱን መበቀል ከፈለግሽ እኔና አንቺ እንጋባ ብሏታል። በዛ ላይ እርጉዝ ነሽ፣ እኔ ለልጇ አባት ሆንሻለሁ፣ እሱ የእናትሽ ገዳይ ነው ብሏት ነበረ። ሄመን በጣም ነው የምትወደው ዳጊን፣ በጣም እንደዚህ እንኳን ልቧን ቁስል አድርጎት ያላደረጋት ነገር የለም። በሚያሳዝን ሁኔታ በምትወዱት ሰው እንደዚህ አይነት በደል ሲደርስባችሁ ምን አይነት ይቅርታ ልታደርጉ እንደምችሉ ራሳችሁን ፈትሹ። እና እንግዲህ በዛ የተነሳ ዳኒ ተመልሶ መጥቶ ማዘሩን እናቱ እንግዲህ ዳኒ እንዲያገባ በፍጹም አትፈልግም። ብቸኛ ልጇ ስለሆነ ካገባት ቶኝ ሄዳን ብላ ስለምታስብ በፍጹም ሚስት እንዲያገባ አትፈቅድለትም። በጣም የሚያስቅ ነውና ነገር ግን ዳኒ ሄመንን ማግባት እንዳለበት ስላሰበ ወደ እናቱ ሄዶ ማግባት እንደሚፈልግ ሲነግራት፣ እናትየዋ ግን በፍጹም አታገባም እያሉ ነበረ። ነገር ግን አንተን ትወስድብኛለች ነው የሚሉት። እናም እሱም እንግዲህ የምትወጃት ልጅ እኮ ናት ሄመን ናት፣ ሄመን ደግሞ እንደዛ አታደርግም፣ እዚህ አብረን ነው የምንኖረው ይላታል። ጭራሽ አበደች። ሄመን እኮ ከዳጊ ጋር ይቻታለሁ፣ ዳጊ ሲተዋት ወደ አንተ መታ በግድ አሳምና ነው ብላ እናትየዋ እንግዲህ ሄመንን ትወዳት ነበር በጣም ልክ ልጇ እንደምታገባ ስታውቅ ግን
ጭራሽ አሳብዳት ቁጭ አለ ማለት ጠላቻት የመጨረሻ ማለት ነው። በቃ አይኗን ማየት አልፈልግም እያለች ነው የዳኒ እናት ማለት ነው። እና በዚህ መሀል እያሉ ነበር እንግዲህ ዳጊ ያደረገው ነገር ስለጸጸተው ወደ እነ ዳኒ ቤት በመሄድ መጀመሪያ ስራ ቦታው ይሄዳል። ስራ ቦታው ታሽጓል። እንግዲህ ዳኒ የሚያውቀው ዳጊ እንዳሳሸገበት ነው። ዳጊ ደግሞ አያውቅም የዳኒን እንትን ስራ ቦታ እንዳዘጋ የሚያውቀው ታሪክ የለም። እንግዲህ ነጻነትና የዳጊ እናት ናቸው ገንዘብ ከፍለው በጣም ብዙ ገንዘብ ከፍለው ያዘጉበት። ምንም አላጠፋም። እናም ዳኒ ደግሞ ከዛ በላይ ገንዘብ ከፍሎ ስራ ቦታውን አስከፍቶታል በጣም በደስ በሚል ሁኔታና እንግዲህ ዳጊ ወደ ነዳግን ቤት ሄዶ ማለት ነው የዳኒን እናት ያገኛታል። እናም ዳኒን ፈልጎ እንደመጣ ቢነግራትም ዳኒ ምን ስራ ቦታው ሲሄድ ስራ ቦታው ዝግ ነው ማን ነው ታሽጓል ይላል እናትየዋ። እና ስራ ቦታው ታሽጎ ነው እንዴ እሱ ሚስት እያለ እዚህ የሚሯሯጠው ትዳር ጋብቻ እያሉ እንግዲህ ሁሉንም ነገር ይነግሩታል። ያንተን የተውካተን ሄመንን ሊያገባ ነው አንተን ማግባት አልሳካላት ሲል ልጅ ልታገባ ነው ሲሉት እንግዲህ በጣም ይናደድና ሄመን ጋር ይሄዳል ማለት ነው። እንግዲህ እናቷን ገሏል። በሱ ንግግር ነው እናትየዋ የሞተችው። ቀጥታ ቤቱ ሲሄድ ግን ሄመን ተኝታ አልጋ ላይ እንግዲህ ጥቁር በጥቁር ለብሳለች። እናም ስተት ብሎ ነበር ቤቷ ሄደው እሱ ለምን ጥቁር ለበሽ ለምን እንደዚህ ብስቁልቁል አድርግሽም ብለው አልጠየቃትም። አንቺና ዳኒ ልትጋቡ ነው የምር የዳኒ እናት ያሉት ውሸት ነው ወይስ እውነት ብሎ ነው የጠየቃት። እሷም እንግዲህ እሱን ማናደር ስለምትፈልግ ዳኒን በጣም ነው የምወደው በጣም እንዋደዳለን እስከ ዛሬም አንተ በህይወቴ ስላለህ አይኔን ጋርደህብኝ ነው እንጂ እሱን ነው የምወደው በማለት እንግዲህ ወሽመጡን ቁርጥ አድርገዋለች። እናም እሱም በድንግጥጋጤ እንደምታዩት መሬት ላይ ወድቋል። ልብ መም ሳይኖርበት አይቀርም። እሱም እንደ ሄመን እናት ልቡን ይዞ እንግዲህ መሬት ላይ ተቀምጧል። እሷ ግን እስኪ በቃው ነው የነገረችው። ገና ብዙ ሂሳብ አወራርዳለሁ ካንተ ብላዋለች። እንግዲህ ይሄ ነገር እንግዲህ በዚህ እንዳለ ነበረ ሌላ ችግር የተፈጠረው። እሱም እንግዲህ የዳጊ እናት እንግዲህ ነጻነትን ዳጊ እንዲያገባ ያደረገችው ከሄመን ለይታ አስፈራርተው ነው ያስፈራራችሁ። ደግሞ ታመም ያለው ልሞት ነው። ስለዚህ ሄመንን የምታገባ ከሆነ እሞታለሁኝ። ለአንተ የምትሆንህ ሄመን ሳትሆን ነጻነት ናት፣ የሀብታም ልጅ ናት በማለት እናትየዋ ልብ ህመም እንዳለባትና ሄመንን ካገባ እንደምትሞት ስትነግረው እናቴ አንቺ ከምትሞች እኔ ልጎዳ ብሎ ነው እንግዲህ ሳይፈልግ ነጻነትን ያገባት። ነገር ግን እናትየዋ የልብ ህመም ታማሚ አይደለች፣ ውሸት ነበረ። ለዶክተሩ በርከት ያለ ገንዘብ በመክፈል ታማሚ እንደሆነች የሚያሳይ ወረቀት አስወጥታ ነበረ። እና እንግዲህ እንዳለችውም ልጇን በዛ አስፈራርታ ነጻነትን እንዲያገባ እና ሄመንን ትቶ እንግዲህ የሄመንን ህይወት እንዲያበላሽ ካደረገች በኋላ ነገር ግን ምንድነው እውነትና ምንድን ንጋት እያደረ ምንድነው ይጠራን ነው ምናምን ይባላል ከነተረቱና ነገር ግን አሁን ላይ የዳጊ እናት ችግር ውስጥ ገብታለች። ያ በሐሰት ወረቀት ሰርቶ እንዲሰጣት ታማሚ እንደሆነች የሚያሳይ ወረቀት እንዲሰጣት ያደረገችው ዶክተር አሁን ላይ መልሶ ራሷን እየወጋት ይገኛል። በየጊዜው ገንዘብ አምጪ 200-300 ሺህ እያለ እያስፈራራት ይገኛል። ሴትዋ ደግሞ ይህን ሁሉ ገንዘብ ከየት አመጣለሁ? በየጊዜው ለሰውየው ይህን ሁሉ አፉን ማዘጊያ የምሰጥ ከሆነ ዳጊ ይጠረጥራል። ገንዘቡ ከየት መጣ? ገንዘቡ የት እየሄደ ነው? ለምንሽ ነው እያለ ጥያቄ ያበዛን። ያኔ ምን ልመልስ ነው እያለች የዳጊ እናት አሁን ላይ ሌላ ጭንቀት ውስጥ ገብታለች። ዶክተሩ እንግዲህ ነገም በጣም ብዙ ብር እንደሚጠይቃቸው እየፈሩ ነው። ዛሬ ቢሰጡት ነገም መልሶ እንደሚጠይቃቸው ግልጽ ነው። እና እንግዲህ በዛ የተነሳ ነጻነትና የዳጊ እናት ያ ሁሉ ጥላቻቸው ሄመን ላይ ያደረጉት አሁን ላይ ወደ ራሳቸው ህይወት እየመጣላቸው ነው። ዳጊ ደግሞ እንግዲህ በመናደድ ሄመን አልፈልግህም፣ እኔ ዳኒን ላገባው ነው ከሱ ጋር ደስተኛ ነኝ ካለች በኋላ በጣም በመናደድ መጠጥ ቤት ሄዶ ሲጠጣ እንግዲህ ሲገለብጥ ውሎ ማታ ሰክሮ መጥቶ ነጻነትን አብሯት ሊያድር ነው። እንግዲህ ነገሮች እንደውም እየተባባሱ እየተበላሹ ነው። አሁን ላይ ነጻነትን አይንሽን ላፈር ብሎ የማይወዳትን ሴት አሁን ላይ ሰክሮ መጥቶ
ነፃነት ልክ ነበረች እንደዛ ስትለኝ የነበረው በማለት ከነፃነት ጋር እንግዲህ የማይሆን ስህተት ሊሰራ ነው። ሄመን ደግሞ ምንም የእናቴ ገዳይ ቢሆንም ምንም ቢበድለኝም ነገር ግን አሁን መጥቶ ይቅር በይኝ ብሎ እግሬ ስር ተደፍቶ አብረን እንሆን ቢለኝ እሺ እምለው ይመስለኛል እያለች ነው። ፍቅር እውነት ለመናገር ከሆነ ፍቅር የሚሉት ነገር ማለት ነው የምር ነው ብላችሁ ፍቅር ይቅር ባይ መሆኑን እንግዲህ ከሄመን እያየን ነው። እወደዋለሁኝ አሁን ላይ ይቅር በይ ብሎ ቢመጣም ያደረገኝ ነገር መራር ቢሆንም ይቅር እምለው ይመስለኛል። በጣም እኮ ነው የምወደው እያለች እንግዲህ ለዳኒ እየነገረችው ነው። ዳኒም እንግዲህ ይቅር በሉኝ ካለን የሚቅር እለዋለሁ፣ ነገር ግን እኔና አንቺ መጋባት አለብን እና እሱ ሲቃጠል ማየት ፈልጋለሁ እያለ ነው። እሷም ተስማምታለች። በቀጣይ ክፍል ምን ይፈጠር ይሆን አብረን የምናየው ይሆናል። በክፍል 11 እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ።